ከቢሮ መውጫው ሰዓት ከተላለፈብኝ ቆይቷል። ሰው ሰዓቱ ሲደርስ ወደ ቤቱ ለመሄድ እንደሚሮጠው እኔ አልቸኩልም። ቸኩዬ የሚሄድበት ቦታ ስላልነበር። ይልቁንስ በህንፃው ላይ ያለው የሰው ድምፅና ጫጫታ እንዲሁም የሰው ጫማ ኮቴ ረጭ ሲል አንዳች የመረጋጋት ስሜት በውስጥ ይሰፍናል። ስራዬንም በደንብ ለማቀላጠፍና ነገሮችን ለመጨራረስ ይረዳኛል። በቅርቡ የአንዲት ታዳጊ ሴት ጉዳይ ወደ ቢሮዬ መጥቷል። ቀደም ብሎ ያስኩት የፍርድ ቤት ጉዳይን ለማጠቃለል ከጫፍ ደርሻለሁ። ሆኖም ይሄኛው ይበልጥ ቀልቤን ሳበው። ፋይሉን ከተከመረ ወረቀት ላይ አንስቼ ወደፊት ያኖርኩት፣ ገለጥ አደረኩት። ወጣት ስንታየው ገና የ20 ዓመት ወጣት ናት። በእኔ እይታ ገና ታዳጊ ነች። ሆኖም ይህን ጉዳይ አንዳች ነገር ሚዛኑን የሚያስትበት ሁኔታ ያለ መስሎ ተሰማኝ። ጉዳዩ አስገድዶ መድፈር ነው። ሆኖም ወጣት ስንታየው ከመደፈሯ በፊት ጥቃቱን ካደረሰባት ሰው ጋር አብራ ስትዝናና መቆየቷ ነበር። ያ ማለት በቦታው ፈልጋ ወይም ተገዳ እንደነበረች ለማወቅ አዳጋች ነው። ደፋሪው ግለሰብ ወጣት ነው፣ የ25 ዓመት ወንድ እንደሆነ ፋይሉ ይገልጻል። ወጣት ሳሙኤል በማታ ዘፋኝ ሆኖ በሚሰራበት ጭፈራ ቤት ውስጥ ድርጊቱ እንደፈጸመው ይገልጻል። ቅርብ ካሉ ሰዎች በተሰጠው ቃል መሰረትም ስንታየውና ሳሙኤል ቅርበት እንደነበራቸው እና ስንታየው በመሸታ ቤቱ ማታ ማታ እንደጠፋ ጭምር ነበር። ሆኖም ተከሳሽ ድርጊቱ እንዳልፈጸመ ቀደም ብሎ ቃሉን ሰጥቷል። ከዛ በኋላ መልሶ የመወላወል ስሜት እንዳሳየም ፖሊሶች ገልጸዋል። ድርጊቱ የተፈጸመባት ወጣት ስንታየው በአሁኑ ሰዓት ተገዳ ከመደፈር ባለፈ በደረሰባት ከፍተኛ የድብደባ ጉዳት ራሷን ስታ ሆስፒታል ነው የምትገኘው። ግልጽ ያልሆኑ ነገሮች እንዳለ ተሰማኝ። ሆኖም በጥልቀት መመልከት እንዳለብኝ ተረዳው። አቃቤ ሕግ እንደመሆኔ መጠን ስለ ጉዳዩ ብዙ ያላወቅኳቸው ነገሮች እንዳሉ ተሰሙኝ። ሆኖም ድርጊቱ የተፈጸመባት ስንታየው እስክትነቃ ድረስ መጠበቁ ማይሆን ነበር። ወረቀቶቹን እያገላበጥኩ በነበረበት ሰዓት ስልኬ ጠራ። ስልኬን አንስቼ ተመለከትኩ። ባለቤቴ መሰረት ነበረች። ላነሳው አልፈለኩም። የተለመደው የት ነህ፣ ለምን አመሸ እና መሰል ጥያቄ እንደሚሆን አላጣሁትም ነበር። መለስ ብዬ ወረቀቱን ለማንበብ ሞከሩ። ድርጊቱ ከተፈጸመ በኋላ እርዳታ ደውሎ የጠራውና ፖሊሶች እስኪመጡ ድረስ ከስንታየው ጋር በቦታው የነበረው ተከሳሽ ሳሙኤል ነበር። ታዲያ አስገድዶ ደፍሮ ፊቷን መለየት እስኪከብድና ራሷን እስክትስት ድረስ ድብደባ ከፈጸመባት በኋላ ፖሊስ ጠርቶ እርዳታ መጠየቁና ራሱን አደጋ ውስጥ መጨመሩ ለምን አስፈለገ ስል ላፍታ አሰብ አደረግኩ። መልሶ ስልኬ የጠራ። በረዥሙ በመሰላቸት መልክ ተንፍሼ ስልኬን ተመለከትኩ። ያው ቀደም ብላ የደወለችው ባለቤቴ መሰረት ባትሆንም ከሱ ወገን ነበር የተደወለው። እናቷ እትዬ ዘነቡ እሳቸው ነበሩ። ከእናቷ ጋር እስከዚህም ነን። ከሳቸው ይልቅ አባቷ ጋሽ በላይነህ እጅግ ማከብራቸውና መወዳቸው ሰው ነበሩ። ይህን የስልክ ጥሪው ከሳቸው የመጣ ቢሆን ኖሮ አፈፍ አድርጌ ማንሳት የማይቀር ነበር። ሆኖም እትዬ ዘነቡ ከባለቤቴ አይሻሉ። በእርግጥ ባለቤቴን በጊዜ ወድጃት ካለሷ መኖር መነጠሉ ከብዶኝ ነበር ድል ለድግስ ያገባዋት። ግን ጣቢያችን ላይ የቀል ሆነ። ባልና ሚስት ከአንድ ወንዝ ይቀዳል የሚባለው ልክ እንዳልሆነ የተረዳሁት በእኛ ትዳር ነበር። ወይኛ ወይ አባባሉ ነበር የተሳሳተው። አንዳችን በወንዙ ዳር ምናልፍ ትቢያ ነበርን። ሆኖም እኔ እንጂ መሰረት ትቢያ እንደማትሆን እርግጠኛ ነኝ። አዎ በሙሉ ልቤ ነው የምወዳት። አንዳንዴ ትክ ብዬ ስመለከታት ያ ውበቷ እንዳለ ነው። ሰውነቷ ሽንቅጥቀጥ እንዳለ ነው። ራሷን ትጠብቃለች። በእርግጥ ላልወለደች ሴት ሰውነቷ ፐርፌክት የሚባል አይነት ነው። በመስታወት አንዳንዴ ራሴን ስመለከት ከሷ ይልቅ እኔ እድሜ እንደሄደ ሽማግሌ ጠውለግለግ ብያለሁ። ኑሮ የደላኝ አልመስልም። ሀብቱ፣ ስራ፣ ሁሉ
ነገር ለኔ በፍጹም ምቾት ሊሆንልኝ አልቻለም። ታዲያ ባለቤቴን አንዳንዴ በተኛችበት ቀስ ብዬ ስመለከታት ውበቷ ሁሉ ነገር አለ እንደ ድሮ። አዎ እንደዛ ነው። የሚያስደነግጠኝ አይነት ነበር። ሆኖም እኔና የእሷ ግንኙነት ምን እንዳሻከረው እኔም በቅጡ ማወቅ አልቻልኩም። አንዳች ነገር ደርሶ ልቤ ላይ እየተሰማ ያለውን የፍቅር አይነት ስሜት መጥቶ ሲያፈርሶ ይታወቀኛል። ስልኩን ላንሳው አላንሳው በሚል ስሜት ውስጥ እየወላወልኩ ከቆየው በኋላ ሳላነሳው መልሼ ቁጭ አደረኩት። ስልኩ መልሶ አቃጨለ። በኃይለኛ ስሜት በረዥሙ ተንፍሼ ወደኋላ ላይ ጠጥ ብዬ ተቀመጥኩ። ይሄ ጥሪ ማቆሚያ እንደሌለው ተረዳው። በምንም አይነት ሁኔታ ከመደወል ወደኋላ አይሉም። ደግሞ ለምን ጉዳይ ሆነ የተፈለግኩት? የትኛውንስ ድግስ ና ብላ ይሆን ልባል ይሆን? አቃቤ ሕጉ የልጄ ባለቤት እየተባልኩ በጉራ ወሬ ልቆለጳጰስ ሲሆን ስል ራሴን ጠየቅኩ። ጥሪው አቁሞ በድጋሚ ሌላ ጥሪ ገባ። በአሁኑ መሰረት ነበረች። ስልኩን በግዳጅ መልክ አንስቼ ሄሎ አሉ። ምን ሆነ ነው ስልክ ማታነሳው? አለች በተለመደው የጭቅጭቅና የቁጣ ድምጿ። በእኔና በሷ መሀል ከነበረው ሌላ ጠብ ውስጥ ይሄ ነበር። አብረን ስላደረን ብቻ ያ ሰው ሰላም አድሯል ማለት አይደለም። ውሎ መጣ ማለት ሰላም ውሎ መጥቷል ማለት አልነበረም። ሆኖም እኔና መሰረት ምን ቀልበው ጠንቋይ ያለ ይመስል አንዳችን ለአንዳችን ውሏችን የምንተዋወቅ ይመስል እንዴት ዋልሽ መባባሉ አይወድልንም። ሆኖም ከመሬት ተነስታ እንደዚህ ሁኚ ምንም ሳትል የሚል ወቀሳ ታነሳብኛለች። ታዲያ የስሞታ ብዙ ጊዜ የሚቀርብልኝ የነበረው ከእህትዬ ዘነቡ በኩል ነው። እንደው ምንስ ቢሆን ባለቤት አይደለች? ሌላ ቢቀር እንዴት ዋልሽ፣ ምን ገጠመሽ ምናምን አይባልም ይሉኛል። በዚህ የትዝብትና የሀዘኔታ ድምፅ ወቀሳቸውን ይጀምራሉ። ሆኖም ልክ ነበሩ። መሰረት አንዴ መኪና ሲያልፍ ተገጭታ እጇ የተሰበረ ጊዜ ነገሩ ከበረደና ካለፈ በኋላ ከእትዬ ዘነቡ ነበር የሰማሁት። እነዚህን የመሳሰሉት ነገሮች ከመሰረት እንደ ባል በቀጥታ የሚነገረኝ ነገር አልነበረም። የኔና የእሷ ትዳር አንዳንዴ የደባል ኑሮ እስኪመስለኝ ድረስ በዝምታና በሚስጥር የተሞላ ነበር። ሆኖም አደጋ ሆኖ አንዳች ህመም ሲፈጠርባት ጊዜ ደንገጥ ማለት አይቀርም። መሰረት ግን ኮሽ የሚልባት ያለ ነገር አትመስልም። እኔ አንዳች ነገር ቦ እንደው አያምጣውና ክፉ በሽታ ወይም አደጋ ቢገጥመኝ እንኳን ደንገጥ የምትልል ይመስሎ አይሰማኝም። ከእሷ ይልቅ አባቷ ጋሽ በላይነህ ከበድ ያለና ለጊዜው ጭንቀት የሚፈጥር አይነት ክስና ጉዳይ ሲገጥመኝ ከኔ እኩል አስበው እየደወሉ ስለ ጉዳዩ ይጠይቁኛል። ከቻሉም በሀሳብ ደረጃ አንዳንድ ነገሮችን ያካፍሉኛል። አዎ እሳቸው የተከበሩ የፊት ዳኛ ነበሩ። ስለ ስራ አድካሚነትም ሆነ ስለሚጣልብኝ ኃላፊነት በቤቴ ውስጥ የሚረዳልኝ አንዳችም ሰው የለም። አንዳንድ ጊዜ ከስራ ቦታ ደክሞኝ ገና ከመኪናዬ እንደወረዱ ወደ ውስጥ ዘልቅ እንደ በረዶ የቀዘቀዘውን ቤት መርገጥ ሰውነቴን በሙሉ ሸከክ ሲያደርገኝ ይታወቀኛል። አንዳንድ የወንደላጤ ቤት ንኑር አሊያም ሌላ ቦታ ግራ ይገባኛል። ለዚህ በቀን ውስጥ አንዴ እንኳን ቢሮዬ ካለበት ህንጻ በታች ቡና አማሙቃ የምታመጣው ሽብሬ የምታፈላ ቡናን እየጠጣው ከጤሱ ጋር ቢሮ በከፊልም ፑል እዛ ሞቅ ያለ ቦታ ይሻለኛል። ለዚህም ከቤት ይልቅ ያቺ ቢሮዬ አንዳች ሰላም ትሰጠኛለች። ታዲያ ለዚህም ነበር ወደ ቤት የመመለሱን ነገር ሳስበው እግሬ የሚተሳሰረው። ከዛም አልፎ አንዳች ነገር ውስጤን ያዝ ሲያደርገኝ ይታወቀኛል። ቢልልኝማ እዚሁ ቢሮዬ ካለው አግዳሚ ሶፋ ላይ ጋደም ብዬ ተነስቼ ከቢሮአችን ትንሽ ፈቀቅ ብሎ ካለው አነስ ያለ ትኩስና ቀዝቃዛ ሻወር አለ ከሚለው ቦታ ሄጄ ተጣጥቤ በመጣ ከዛ ቀለል ብሎኝ ስራዬን ማቀላጠፍ እችል ነበር። ሆኖም
ያንን ማድረጉ ቀስ በቀስ ሚዜ መሆኑ ማይቀር ነው በሚል ስጋት ሳልወድ በግል ለመኝታና ጠዋት ተጣጥቦ የውሸት ባልና ሚስት ንግግር ተካፍሎ አንዳንዴም ሲለው በዝምታ ተዘጋግቶ ልብስ ቀይሮ መመለሱ ይቀናኛል። መሰረት በስልክ ውስጥ የምታሰማው ድምጿ ከሌላ ጊዜ የጭቅጭቅ ቅላሴ ትንሽ ቀየር ያለ ነበር። ከኋላዋ አንዳች የግርግር የሚመስል ድምፅ ተሰማኝ። በእርግጠኝነት ቤት ውስጥ የሰው ጥርቅም እንዳለ ተረዳው። ስራ ይዤ ነበር ስል ስልክ ለምንድን ነው ማታነሳው ለሚለው ጥያቄዋ ምላሽ ሰጠው። ስራ ይዤ ነበር ስል ስልክ ለምንድን ነው ማታነሳው ለሚለው ጥያቄዋ ምላሽ ሰጠው። ሰዓቱን አይተኸዋል አለች። መሰረት ካለ ነገሯ የአጨቃጨቅ ልምዷና ዜዋ ከሌሎች ሴቶች ለየት ያለ ነው። ይህን ስል ከሌላ ሴቶች ጋር የተለመደና ያልተሳካ የትዳር ሁኔታዎች ነበረኝ ወይም አለኝ እያልኩ ሲሆን እንዲሁ ሌሎች የስራ ባልደረቦች አንዳንዴ ሲያወሩ ከምንሰማቸው ነገር አንጻር ሁኔታዎች ጨቅጫቃ ወይም ከባሎቻቸው ጋር አብዛኛው ጊዜ ጠብ ውስጥ የሚገቡ ሴቶች የድምጻቸው ጩኸት ብቻውን ከቃላት በላይ ነበር። ሆኖ የኔዋ መሰረት ከዛ ለየት ያለ ሁኔታ ነበራት። የጭቅጭቋ ሁኔታ ቲካን ያስታክክ አልነበረም። ሆኖም ቃላቶቿ መርዝ ናቸው። አንዳንዴ የመጣሁበትን ማንነቴን እንዳረሳ ቆፍጠን ባለ ሁኔታ አጸድቃ ዶቃ ማሰሪያ ድረስ ተናግራና አጥረግርጋ መሸኘቱ ይቀላታል። ንግግሯ ቁጥብ ነው። ነገር ግን አንዱ ቃል እንደ ቦምብ ክብሬንና ማንነቴን ድቅቅ አድርጎ ሚነካ ነበር። ከአነጋገሯ ሁኔታ ያለችበት ቦታ ላይ ሌላ አላፊ ቃል ለመናገር አመቺ እንዳልሆነ ተረዳው። ከዛ ባለፈ ንግግሯ ንዴት ቢጤ የሚያዘለ ነው። ንዴቱ ግን የእናቷን ስልክ አለመመለሴን ማመላከት ነበር። ሁኔታውን እንዲህ በአይነ ህሊናዬ ሳልኩት። ወይዘሮ በላይነሽ በሰው መሀል ጥጋበኛው የልጄ ባል ስልኬን አልመለሰም በሚል መልክ ስሜን ከዘመዶቻቸው ጋር ሲያጠለጥሉ ታየኝ። በእርግጥ የእርሳቸው ስልክ አለማንሳቴ ትልቅ ችግር እንደሚያመጣ ውስጥ ያውቀዋል። ሆኖም በነበረኝ አነስተኛ ጉልበትና አቅም የእሳቸውን አሽሙር ለማስተናገድ የሚቻለኝ አልነበረም። ምን ነበር መሰረት አልኩ። አንዳንዴ እኔም አይታወቀኝም እንጂ ሳውራት ልክ እንደ ባለ ጉዳይ ኮስተር ብዬ ማውራቱ ይቀናኛል። ቶሎ እንድትመጣ ቀጠን ያለ ትዕዛዝ አስተላለፈች። ምን ነበር? ስራ ይዣለሁ አልኩ። በተፈጥሮ የግትርነት አልፈጠረብኝም ነበር። እናቴ መረቀችኝ። ካሳደገችኝ ብቸኛ እናቴ ባሻገር የሰፈሩ ሰው ሲልከኝ ተልኬ ሲቆጡኝ እሺ ብዬ የምታዘዝ ልጅ ለምን መሰረት እናቷ ሲሆኑ ውስጤ እንደሚለግም አይታወቀኝም። ሆኖም ውስጤ አንዳች ወንድነት እልና ወኔ ይመጣብኛል፣ ያዝ ያረግኛል። ምንም ቢሆን እናቴም ሆነች ቆንጥታ ያሳደገችኝ ማህበረሰብ ለአንድ ሰው ወይም ለሆነ ሰው ማንነት ትልቅ አስተዋጽኦ አለው። ቤተሰብ ውስጥ ተቆንጥጠን ብናድግም የአካባቢው ሰው ማህበረሰቡ ለነሱ ሰጋጅና አሸርጋጅ እንድንሆን ይፈልጋል። ቤተሰብ ግን ገና አያደርግም። ነገርኩ፣ እዚህ የሚፈልገ ሰው አለ፣ ቶሎ ና በቃ። እኔ ሳታስጨርሰኝ ስልኩን ጆሮዬ ላይ ጥርቅም አድርጋ ሰጋችሁ። በንዴት በረሽሙ ተነፈስኩ። ከተቀመጥኩበት ብድግ ብዬ የሚያስፈልገኝን ፋይል በፎልደሬ ማዘጋጀት ጀምሩ። ቤት ካለው ግርግር ለመዳን ያለኝ ምርጫ ቤታችን ካለው ቢሮ ድብቅ ቢሮ የአዲሱን ፋይል በድጋሚ ማጥናት ብቻ ነው። ከቢሮ ስወጣ መንደሩ ጭር ብሏል። በእርግጥ መሰረት ልክ ነበረች። እንደ አንድ ባለትዳርና የቤት አባወራ ያውን ቤት ውስጥ እንግዳ ኖሮ ይህን ያህል ሰዓት ቢሮ ነኝ በሚል ሰበብ ማምሸቴ ችግር የሚያመጣ ሁኔታ ነበር። ከቢሮ እንደወጣው ጭለጥ ያለውን መንገድ
ቶሎ የሚጠርግልኝና ቆየት ያለውን በተለይ ስሰማው ሰላምና መረጋጋት የሚፈጥርልኝ የሼዚንግ ደቡ በጊቭን ግሬንዌይ አልበም እሱን እየሰማው ወደ ድሮ ኢትዮጵያ መለስ እንደ ማለት እያልኩ ወደ ቤት የሚወስደኝን መንገድ ተያዝኩት። ከዚህ አልበም ስደርስ አንዳች ነገር ልቤን ያደርገዋል። በአንድ በኩል ደግሞ የማይታወቀኝ አንዳች ሐዘኔታ ስሜት ይፈጥርብኛል። ደርሶ በሞት የተለየችኝ እናቴ ትውስ ትለኛለች። እሱን እየኮመኮምኩ ስደርስ ከሚሸክከኝ የገዛ ቤቴ በራፍ ጋር ደረስኩ። ጥበቃው ሞጣ ፎጣውን እንደተከናነበ በሩ ለመክፈት መሯሯጥ ጀመረ። የቤታችን መስታወት ደመቅ ብሏል። መብራት ግቢው በቃ አፍክቶታል፣ ሞልቶታል። ቤቱ ጫጫታ፣ ሳቅና ወካታ ገና ከውጭ ይጣራል። ጥሎብኝ እንዲህ ያለው ጫጫታ ደስ አይለኝም። ሞጣ ጠብ ረገፍ ብሎ ሰላምታ መስጠት ልማዱ ነው። እንዲሁ ጥሎበት ይወዳል። ሳቁ ከልብ ነው። እኔ ምንም እኛ ጋር ቅጥረኛ ቢሆንም የሻይ ብዬ ወሸቅ ሳረግለት ደስ ይለኛል። ይህን ሁኔታዬን የተመለከተችው መሰረት በእሷ ክፉ አጠራር ሰራተኛ ማባለግ በሚል በቁጣ ልትገስጸኝ ብዙ ጊዜ ሞክራለች። ሆኖም ከኔ የሚወጣ 10ና 20 ብሎም 50ና 100 ሞጣ ላይ ሆነ የቤት ሰራተኛችን ብርቄ ላይ የሚፈጥረው ፈገግታና ደስታ ከዛም ይብሳል አልነበረም። ግቢው በመኪና ተጨናንቋል። ከርቀት ለሚመለከተው አንዳች የባለስልጣናት ስብሰባ ያለ ይመስላል። ከመኪናው ስወርድ እንደለመድኩት በረሽሙ ተነፈስኩ። ቁና መተንፈስ አሁንማ የዜግነት ዝማሬ ሊሆን ምንም አልቀረውም። በውስጤ አንዳች ጥያቄ መጣ። ከግርግር ማህበረሰብ ሳቅና ጨዋታ፣ ድግስ፣ ጽዋና የመሳሰሉት ሃይማኖት ነክና ሌላ ማህበራዊ ግንኙነት በሞላበት ማህበረሰብ ውስጥ ያደግኩ ልጅ አሁን ላይ ሰው ተሰብስቦ ሲስቅና ሲጫወት ማየቱ ለምን እንደሚረብሸኝ አላውቅም። ነገር ግን ይሄ ስሜት ውስጥ የገባሁት ምናልባት የድሮ ግርግር የድሮ ጨዋታ ስለሚናፍቀኝ ይሆናል። ይሄኛው ስብስብ ከድሮ እኔ ካደግኩበት የሚለየው አንዱ ነገር ይኸው ነው። ጭርታ ያለው ባይሆንም ሚናፍቅና ሚያቋቋ አይነት ሳቅ ጨዋታ የበዛው ድባብ አይደለም። ሳቁ የውሸት የሚመስል ከጣሪያ በላይ የሚሆን ልክ ሰው እንደሚለው የሀብታም ሳቅ ነው። ጨዋታ ላይ ግነት የበዛበት ነው። ይህ በፊቱ ለየት ይላል። ቅኔና ጨዋታ የበዛበት ብሎም ሚያንጎራጉር በግጥም ሸንቆር የሚያደርግ አይጠፋም። አንዳንዴ ብሎም ብልግና ቢጤም ነገር አይጠፋም። እረ ታዳጊ በመካከላችን አሉ እንደው ስለ ጊዜ በሚል ጠላ የሚቀዱት እናት ወዲያው ወይም የድግሱ ጠሪ ወገባቸውን በመቀነስ ሸባ አድርገው ከወዲያ ወዲህ እየተዘዋወሩ ብሉልኝ ጠጡልኝ በሞቴ ማለት የተለመደ ነው። ለካ ምሽቱ ሳይታሰብ ነጉዳል። በዛ ማህበረሰብ ጎሳና የተለየ ነገር የለም። ሚሸነቁር ካለ አይቀርለትም፣ የሚሸነቁር ካለ እንደሳ ፌስና ሾርኔው ባለው ጠላ ወይም አረቄ እዛው አወራርዶ ከሰው እኩል ስቆና ተጫውቶ ይወጣል። ንጋት ላይ አዲስ ቀን አዲስ ጀንበር ነው። ሌላ ነገር የለም። ቅያሜ፣ መኮራረፍ፣ ቂም መያዝ ምናምን የለም። ይኸው ነው እኔ ያደግኩበት ማህበረሰብ። ለዛም ነው በውስኪና ሻምፔን ከሚራጩበት የአንዱ ባል የአንዱ ሚስት በጎንና በድብቅ ከሚጎሻሸሙበት ድግስና ሁኔታ ራሴን ማግኘት ያልቻልኩት። ወሬውም ለሳና ጨዋታው ሁሉ ነገር ምንም ደብስ የለውም፣ ደረቅ። የፖለቲካ እንደ ገንዘብ ጉዳይ እርስ በርስ መተማመን የሌለበት ነው። ሁሉም ጀርባውን እንደከዳው እየከበደው እየተያየ ነው የሚቆመው። አንዱ ያንዱን ጥርስ አያምንም። አንዱ በአንዱ ኢንቨስትመንት አሊያም ቢዝነስ ደስተኛ አይደለም። ታዲያ ከዚህ ማህበረሰብ መሀል ቆሜ ወሬውን መመልከት ለእኔ ደስታ አልነበረው። መጠጡ ከማስከር ይልቅ ቃር ሆኖ ልቤ ላይ ተለጥፎ ነፍስ ውጪ ነፍስ ግቢ እያለ ሲያስጨንቀኝ ይታወቀኛል። ሴቶቹም ቢሆኑ የገዙትን ልብስና ጫማ አዲስ ብራንድ እየተነጋገሩ አንቺ ትንሽ እኔ ትንሽ ምናምን ከመባባል ያለፈ የልብ ልብ ብለው በቃ
የሚያወሩት ወሬ አንዳች የላቸውም። ሁሉም ብልጭልጭና ውሸታም አለ። እኔ ከመጣሁበት ዓለም ሊለየው የሚችለው ብቸኛው ነገር ይህኛው ዓለም በገንዘብ የታጨቀ መሆኑ ነበር። ከዛ አልፎ ገንዘቡ አመጣጡ ደመኛ መሆኑ ነው። እኔም ታዲያ ከነዚህ ደመኞች መሀል ሳልወለድ በግድ አንድ አካል አንድ አምሳል ሆኛለሁ። የነበረኝ ምርጫ እኔም ለየቅል ብሎ መኖር ሳይሆን ለነሱ እያስመሰሉ መኖር ነበር። የቤቱ በር ትልቅ ነው፣ ክብደቱም እንደዛው። አንዳንዴ መሰረት ምርጫዎቿ ግርም ይለኛል። ለነገሩ ውጭ ሀገር ቀመስ ነች። ውጪ በቀል ብንላት ይቀላል። ትምህርቷን የሚያጠናቀቀች ውጭ ሀገር ነው። ሆኖም ይሄን እውቀት ከምን ነገር ላይ ያለመፍሰሱ በአንድ በኩል ይገርመኛል። በእርግጥ እውቀትን ለማካበት እንጂ በእውቀት ገንዘብና ሀብትን ለማግኘት በሚል ምክንያት አልነበርም። እንደው የተማረ ወድቆ አይወድቅም ለሚለው ማለት ነው። ታዲያ ውጭ ሀገር ኑሮዋ ሁኔታም እንደነሱ ስለነበር የተሰራው ቤት አብዛኛው የሚባለው ነገር አሰራሩ ከውጭ ሀገር ቤቶች የሚለየው አንዳች ነገር አልነበርም። አንዳንዴም እኔ እንደዚህ ካለው ቅንጡ ቤት ውስጥ መኖሬ ለራሴ ክርብ ይለኛል በጣም። በመሸንጎቻ ተሸጉጦ የሌባን ኮቴ ለመስማት እንጀራው ከፍ ካለ በኋላ ታጥቦ ለስምና ለወርቅ እንዲያመሽ ተብሎ ትሪ ከሚሰቀልበት በርና አናሳ ቤት ተነስቼ እናቴ ሙሉ ቤት ክብደት የሚመዝን የሳሎን በር ከፍቼ ወደ ውስጥ ዘልቅ ከራሴም ለራሴ የሚያስቀኝ ነበር። ገና እንደገባው የእድምተኛው እይታ ወደ እኔ ዞር አለ። እንደ ውጭ ሀገሮቹ በየቦታ ገንጠል ብለው 1 3 አልፎም 2 2 ሆነው ቆሞ በእጃቸው ሻምፓይንና ውስኪ የያዘ ብርጭቆ ይዘው እየተጨዋወቱ ነው። የተከበሩ አቃቤ ሕግ ሞቅ ባለ ድምፅ የተቀበለኝ የመሰረት አጎት የት እየዘነቡ ታላቅ ወንድም ጋሽ ምሩጽ ነበሩ። ሰላም አቶ ምሩጽ። የግዴን ፈገግ እያልኩ ለሰላምታ ቀረብኩ። ሁሉም በማይጋብዝ ግን ከፍ ባለ ሀብታም ቤተሰቦች ሲሰበሰቡ በሚወጡት አይነት ድምፅ እየተሳሳቁ እንደ ሕፃን ልጅ እየተቀያየሩ ሰላምታን ያጎርፉብኝ ጀመር። ከማኔጅመንት ይልቅ ሁሌም እንደማስበው ትወናሚ ቀናት ይመስለኝ የኔዋ መሰረት በእጇ ዋይን የያዘ ብርጭቆ እንደያዘች ሰበር ሰካ እያለች ወደ እኔ ቀረባለች። ፈገግታዋና ሁኔታዋ ቀደም ብላ በቁጣ ድምፅ ቀጭን ትእዛዝ ሰጥታ ስልኩን የዘጋችብኝ መሰረት አትመስልም። ያው እሷም ሆነች አብሯት ያሉት ፈረንጅኛው ስለሚቀናቸው ሀፍራት ቢጤ የሚሰሙ አልነበረም እና አጠገቤ እንደደረሰች ተንደርድራ ከንፈሬን ሳመችው። እኔም ብዙ የተሰማኝ ለየት ያለ ስሜት ባይኖርም የግዴን ፈገግ አልኩ። ቀጠል አርጋ እጇን በእጄ በኩል ሰደድ አርጋ አቆላልፋ ያዝ አርጋኝ ከፊታችን ወደ ነበሩት አጎቷና ባለቤቱ ዞራለች። የኔ ውድ ባለቤት የተከበረው አቃቤ ሕግ ትንሽ ደከምከም ያለው ይመስላል። አጎቴ ልብሱን ቀይሮና ትንሽ ሪፍሬሽ አድርጎ ይመለሳል እሺ አለች የውሸት ፈገግታ እየለገሰች። ጥሩ ልጅ ያሬድ በልደረስና ና ለጠብቅ ጉዳይ ነው ምፈልግ ሲሉ ወደ ጆሮ ቀረብ ብሎ አንሾካሾኩ። አባባላቸውን ግን ነገሩ ከረርና ጠንከር ያለ አይመስልም ነበር። እንደ ነገሩ ፈገግ ብዬና በሽታ ጭንቅላቴን ነቅንቄ ወደ መኝታ ክፍል ያቀን ነው። ቀደም ብሎ ስልክ ባለማንሳቴ ጀነን ያሉብኝት እየዘነቡ ሰላም ሊሉኝ አልፈለጉም። ሆኖም ወደ ክፍል የሚወስደው ኮሪደር ቅያሳ መራጋሽ በላይነ በአይኔ ፈለግ አረኳቸው። ሆኖም በቁጡ አልነበሩ። ነገሩ እሳቸው የኔ ቢጤ ናቸው። የሚስታቸው ቤተሰብ ስብስብ ያሉበት ግርግር ከሆነ በተለይ መገኘት አይፈልጉም ነበር። ወደ ክፍሌ እንዳመራው በቀኝ ከነበረው ወንበር ላይ አሳርፌ በድካም መልክ አልጋው ጫፍ ላይ ቁጭ አልኩ። ወዲያው በሩ ሳይንኳኳ ክፍት አለ። መሰረት ነበረች። ወደ ውስጥ እንደዘለቀች በአይኗ ጋር መማርጋኝ ወደ መስታወቱ ጋር ቀናች። ሁኔታዋን እንደማጤን ካልኩ በኋላ ቅያሪ ልብሴን ከቁም ሳጥን ለማውጣት ብድግ አልኩ። ዛሬ ፕሮግራም እንደነበረ ስተው ነው አለች በመስታወቱ ከንፈሯን እንደማስተካከል እያለች። የምን ፕሮግራም? ስለምንም አላወራንም እኮ አልኩ። በእርግጥ
ሌላ ጊዜ ፕሮግራም ሲኖር ቀደም ብላ መናገሯ ማይቀር ነበር። ሆኖም ስለ ዛሬ ምሽት ግን ምንም ማውቀው ነገር አልነበረም። አጎቴ ለምርጫ እየተወዳደረ እንደሆነ ታውቃለህ? ያውም ወረዳውን ወክሎ አለችኝ። እንዴ ታዲያ ከኔ ጋር ምን አገናኘው በሚል አስተያየት ተመለከትኳት። እሱን ድጋፍ ለማድረግ ነበር ይህ ፕሮግራም ከማዬ ጋር የተዘጋጀው ግን አለች ወደ መስታወቱ እይታዋን መለስ አድርጋ። እኔም ንግግሯ እንድትጨርስ ያክል በዝምታ ተመለከትኳት። አንድ ችግር ተፈጥሯል አለች በመስታወት አሻግራ ወደ ኋላ እኔን እየተመለከተች። ለምን እንደሆነ ባላቅም አባባሉ አይሁን አንዳች ነገር አስደነገጠኝ። የምን ችግር አልኩ ትንሽ ወደ እሷ ፈቀቅ ብዬ። እሱን አጎቴ ይወርሃል የሚያስፈልጋችሁ ነገር አንተ ቢሮ አስልክላችኋለሁ፣ ተረጋግታችሁ አውሩ እሺ አለች ከወንበሯ እየተነሳች። እኔም ልክ ሊገለኝ ቀጠሮ እንዲያዘልኝ ሰው ካጎቷ በአንድ ክፍል ብቻዬን ሆኜ ማውራቱ ከብዶኝ ሳላስበው የመሰረትን እጅ አፈፍ አድርጌ ያዝኩት። ስለምን ጉዳይ ነው የምናወራው አልኩ። እሱ ራሱ ይነግርሃል። እጇን አላቃኝ ጥላኝ ወጣች። ሆኖም ነገሩ እንዲሁ ባላቀውም ደስ አላሰኝኝም ነበር። እንግዳና ዘመድ እንደሚፈራ ሕፃን መኝታ ክፍሌ ታሽጌ አላማሽ ነገር ብዬ ወጣሁ። ቀደም ብሎ የነበረው የውሸት ሳቅ በድጋሚ ብቅ ብቅ አለ። ይህኔ በውስጣቸው ይሄ መናጤ ደሃ ጅን የመሰለች አበባ ላይ ወድቆ ደሞ ይንጠባረራል እንደሚሉ የሚያጠራጥር አልነበረም። እንደ ነገሩ ትንሽ ወዲያ እያልኩ ከተጨዋወትኩ በኋላ ጋሽ ምሮጽ በወሬ መሀል ወደ ቢሮ እንድንሄድ ቀስ ብለው ጠየቁኝ። እኔም በእሽታ ጭንቅላቴን ነቅንቄ የተከተልኳቸው። ቢሮ ከገባን በኋላ አረፍ እንዲሉ ገልጬ እኔም ውስኪ ከቀዳውላቸው በኋላ አረፍ አልኩ። ሆኖ ለእኔም በግዳጅ አስቀድተውኝ ለምን ምክንያት እንደሆነ ሳላቅ ቺርስ ተባብዬ ከውስኪው ተጎነጨው። ከአንተ አንድ ነገር እፈልጋለሁ ልጅ ያሬድ አሉ። ሆዳቸውን ወደፊት ገልበጥ አድርገው ነበር የተቀመጡ። ምን ነበር አልኩ። የተጎነጨዋትን በማንቁርቴ ኮለል አድርጌ አውርጬ በቅርቡ ምናልባት ነገር የሚመጣ የሆነ አንድ ኬዝ ይኖራል አሉ። ንግግራቸው እርግጠኛ ይመስል ነበር። ንግግራቸውን ለማስጨረስ ያክል ጥያቄ አላስከተልኩም ነበር። ጉዳዩ የኔ ልጅ ቶማስ የሚመለከት ነው አሉኝ። ነገሩ ይበልጥ ግራ አጋባኝ። ኬዙ አንዲት ምናምን 20 or 19 ብትሆን ነው ተደፍራ ተደብድባ ምንጥሴ አሉ። ውስኪ የያዘውን እጃቸውን እያንቀሳቀሱ ፊታቸው ላይ ንቀትና አንዳች ጠያፍነት ይታያል። ሆስፒታል ገብታለች አሉ በማለት ንግግራቸውን አገባደው ቀና ብለው ተመለከቱኝ። የሳሙኤል ኬስ አልኩ በውስጤ። ነገሩን እንደማውቀው ከመናገሬ በፊት ሀሳባቸውን ለማስጨረስ ፈለጉ። እና ጉዳዩ ላይ አንድ መናጤ ዘፋኝ ነው አሉ ተጠርጥሮ ታስሯል አሉ። በወሬያቸው መሀል አፍታ ሰጥተው ከውስኪያቸው ተጎነጩ። ታዲያ ቶማስ እዚህ ጉዳይ ውስጥ ምን አገናኘው አልኩ ቀስቀስ ባለ ድምፅ። ለሳልሽ በረሽሙ ተንፍሰው ተመለከቱኝ። ቶማስ ያን ምሽት እዛ ቤት ነበር፣ ልጅቷን የሚያውቃታል አሉ፣ ግን እንዲሁ በመልክ እንጂ ሌላ ነገር የለውም አሉ። አሁን ገና ቅድም ቢሮ ያለው ያንን ፋይል ከፍቼ በማነበትበት ቅጽበት የተሰማኝ የሞላወል ስሜት ምን እንደሆነ በደንብ ገባኝ። አሁን ልዩ ሲያሰኘው እኔ ነኝ ይላል፣ ሲያሰኘው ደግሞ ብድግ ብሎ የልጄን ስም ያነሳል አሉ። በውስጤ ሌላ ጥያቄ ብልጭ አለ። ሳሙኤል
ፋይሉ ላይ እያወላወለ እንዳለ የሚያሳይ ነገር ቢኖርም በተጠርጣሪነት ያነሳው ሌላ ስም ግን አልነበረም። ነገሩ ይበልጥ ግራ አለኝ። ቶማስ ስሙ ካልተነሳና የድርጊቱ ተጠርጣሪ ሳሙኤል ሆኖ ማረፊያ ቤት ከሆነ ለምን ጋሽ ምሩጽ ስለ ነገሩ ተጨንቀው ሊያማክሩ ይፈለጉ? ታዲያ አልኩ። ብዙ ሀሳብ የገባኝ እንዳይመስላቸው መልሼ ቶማስ ቃሉን ሰጥቷል አልኳቸው። ወዲያው አንዳች ነገራቸው ከውስጣቸው ፈንቅሎ ወጣ። ለጠጥ ብለውና ቦጫቸውን ገልብጠው ከተቀመጡበት ወደፊት መጣ ብለው ተመለከቱኝ። እሱን ነው የምልህ ልጅ ያሬድ፣ ቶማስ በፍጹም ቃሉንም ሆነ ምንም ነገር መስጠት የለበትም። እዛ ቦታ ላይ እንዳለ የሚያሳይ መረጃ ፈጽመው መኖር የለበትም አሉ። ንግግራቸው የተከተለው ከማስጠንቀቂያ ያሰሉ ድሙሽሙሽ ካሉት ሌባ ጣታቸው ጋር ጭምር ነበር። በቦታው እሱ መኖር እኮ የሚያመጣው ችግር ያለ አይመስለኝም። ምናልባት አልኩ። ማንሳት የሌለብኝ ነጥብ ላይ አርፌ ምንም ምናልባት የለውም። ያ ቀጣፊ መናጢ እሱ መድፈሩን እየተናገረ ነው። የሚወላውለው ነገር አለ። ከመርማሪዎቹ ጋር ተነጋግረ አንዳስ ብለው ሌላው አሉ። ወደ ኋላ መለስ ብሎ ለጠጥ እያሉ የልጅቱ ጉዳይ ነው፣ በቅርቡ መንቃቱ አይቀርም። ጭንቅላቱ አካባቢ ጉዳት ደርሶባታል ነው የሚሉት። ምናልባት ስትነቃ በውሸት ነገር የምትቀላምደው ነገር ካለ እሷን አንድ ማለት ይኖርብናል አሉኝ። ትዕዛዙን ሲያከታትሉት እንደው አንዳች የቤት አስቤዛ ለመግዛት ሚስታቸውን ሚያዙ ነበር የሚመስሉት። አቶ ምሩጽ አልኩ፣ ውስጥ የሚንተከተከውን ንዴት ለመቆጠብ የግዴን እየታገልኩ። ላፍታ ትክ ብሎ ተመለከቱኝ። አጠራሪ ነገር ቢጤ እንዳለ ያስታውቃል። ምን ነው ችግር አለው? እዛው እንደተቀመጡ እየተስተካከሉ በቁራኛ አይን ተመለከቱ። ጉዳዩ የኔ ካልሆነ ሚዛው አቃቤ ሕግ ማድረግ ያለበት ያው ተገቢ ነገሩን ያደርጋል። እኔም ከሆንኩ አልኩኝ። ላፍታ ቃላቴን ያሳረጌ በውስጤ ጉዳይ እኔ እጅ መግባቱን ለራሴ እያስታወስኩ፣ እንደዛ ከሆነ አስፈላጊው ምርመራ በከሳሽና ተከሳሽ በኩል አድርገን ለፍርድ ምናቀርብ ይሆናል። የእርሶ ልጅም እንደ ሁኔታዎች አስፈላጊነት ቃሉን ሊሰጥ ሊጠራ ይችላል አልኩ። ንግግሩን ገና እንደጨረሱ ጣሪያ የሚሰነጥቅ ከበድ ያለ ሳቅ ተሰማ። ድሮም ሲያሽካኩ ከጣሪያ በላይ መሆን ይቀናቸዋል። ሆኖ የሚያሳቃቸው ነገር ለእኔ ስላልገባኝ በዝምታ ተመለከትኳቸው። ሳቃቸው ጋብ ሲል ያቺ የምታስቸግራቸው አስመ ቢጤ ነገር ተነስታ ትቅትቅ እንደማለት አሉ። ሆኖም እጃቸው አላረፈም። ውስኪ የያዘውን ብርጭቆ ጠረጴዛ ላይ ሲያኖሩ በአንደኛው እጃቸው ደግሞ ሰፊውን ከረባታቸውን እያስተካከሉ ነበር። ወዲያው በሩ በስሱ ተንኳክቶ መሰረት ግማሽ ጎኗን ብቅ አረገች። ግቢ የኔ ልጅ አሉ በፍቅር አጠራር መልክ። አወራችሁ አጎቴ አለች ወደ ውስጥ ገብታ። በሩን ከገጠመች በኋላ አፈራርቃ እየተመለከተች መሰረት ከሁኔታዋ ያጎቷ ልጅ ስለፈጸመው ድርጊት እንደምታውቅ ተረዳው። እንደነገሩ መሰረቴ አሉ ክፉ አይናቸውን ወደ እኔ ዞር አድርገው። ያሬድ አለች ከአጎቷ ጎን ቆም ብላ እጇን ትከሻቸው ላይ ጣል አረገች። መሰረት ከገዛ አባቷ ይልቅ የምትወዳቸውና ቃላቸውን የምትሰማቸው ጋሽ ምሩጽን ነበር። ቶሚ ባልሰራው ስህተት አንዲት
ድሃ ልቅምቃሚ አለች። ቃላቷ ውስጤ ሲነስረኝ ተሰማኝ። እና የእሷ ፍቅረኛ ባስነሱት ፈጠራ ችግር ውስጥ ገብቷል። በዛ ላይ እንደምታቋጉት ምርጫውን በተመለከተ ስሙ በምንም መልኩ በመጥፎ መነሳት የለበትም አለች። ከሳቸው በበለጠ ኮስተር ያለ ትዕዛዛዊ ንግግር ነበር ያስተላለፈችው። መሰረት መልእክተኛ በሚመስል ሁኔታ ንግግሯን ተናገረች። ጋሽ ምሩጽ የሚፈልጉትን መልእክት በማስፈራሪያም ልበለው በማስጠንቀቂያ ሰጥተው ወጡ። ሁለቱም ተያይዘው ሲወጡ እዛው ቢሮ ውስጥ ለትንሽ ደቂቃ ውስጥ ፈሰስ እንዳልኩ ቁጭ አልኩ። ካለው ተጠጋ የሚባለው ተርፎ ይሄ ነው አልኩኝ። ለራሴም ደርሶ ውሸታም አብሮ ሌባና ገዳይ ለመሆን ነው። አዎ እጄ ላይ የነበረው ውስኪ ጨለ ጣርግ የተጎነችው ውስጤን አንዳች ስሜት ያጥወለውለው ጀመር። ቤት ውስጥ የነበረው ፕሮግራም ወደ መገባደድ ደርሷል። ሆኖም ስገባ አሰብስፎ የተቀበለኝ ሁሉ መጥቶ ሊሰናበተኝ አልፈለገም ነበር። ቀስ በቀስ የሳቅና የወካታው ድምፅ ረጭ ሲል ተሰማኝ። ወደ መጨረሻ አካባቢ የመጡት እትዬ ዘነቡ ነበሩ። ትዕቢቱን የሚያስታግስ ነገር ስጪው ሾርኔው ለእኔ እንደሆነ ገብቶኛል። ድምጻቸው እንዲሰማኝና ነጥቡ እንዳልፈኝ ድምጻቸውን ከፍ አድርገው ነበር የተናገሩት። እማዬ በሰላም ግቢ አለች መሰረት ቀበል ብላ። ብዙ ነገሩን ማወሳሰብ የፈለገች አትመስልም ነበር። አይ አንቺ ሰው ሚሊሽን ስሚ፣ ሴት አይደለሽ እንዴ? ሴት እኮ መለኛ ናት። እንደሚሆነው አድርገሽ ያዥው አሉ በድጋሚ በቁጣ መልክ። ካፍታ በኋላ የመሰረት የታኮ ጫማ ድምፅ እኔ ወዳለሁበት ሲቀርብ ተሰማኝ። በሩን ከፍታ እንደገባች ችሏን ወለቅ ወለቅ አርጋ እዛው አካባቢ ከነበረው ሶፋ ላይ ዘፍ ብላ ተቀመጠች። ይህ ጉዳይ ሲሪየስ ነው። አጎቴንም ሆነ ቶሚን ከባድ አዘግት ውስጥ ሊከታችሁ ይችላል አለችኝ። ከጀርቤ ነበር የተቀመጠችው። አዘግት የሚለውን ቃል ማወቁ አስገርሞኛል። ሆኖም እነዚህ ሰዎች በከፍተኛ ጭንቅ ውስጥ እንዳሉ ተረዳው። ስራዬን ነገውኑ መጀመር እንዳለብኝ ተሰማኝ። ቅድሚያ ግን ታካሚው የተኛችበት ሆስፒታል መሄድ ይኖርብኛል። በዚህ አይነት ምርመራዋ ለመበላሸቱ የሚታወቅ ነገር የለማ። ወጣት ስንታየ ውስጥ የተገኘ የዘር ፈሳሽ ከሳሙኤል ጋር ንጽጽር ውስጥ ብቻ እንደሚገባ ተረዳው። ያም የሆነበት ምክንያት ቶማስ በዛ ቦታ እስከነ ጭራሹ እንደሌለ ተደርጎ ማስረጃ ሊጠፋ የተደረገ ስለነበር ነው። ለመሰረት ምላሽ ሳልሰጥ ከተቀመጥኩበት ብድግ አልኩ። ያሬድ ቀሊል አይደለም አለች። ድምጿ ማስጠንቀቂያ ያዘል ነበር። ፊቴን መለስ አድርጌ ተመለከትኳት። ይሄ ጉዳይ በጣም አስጨንቋቸዋል አልኩ ፈገግ ብዬ። አው ምክንያቱም እኮ እየነገርኩ ነው አለችኝ ቆጣ እንደማለት ብላ። ምላሽ ሳልሰጥ በቆመችበት ጥያት ወጣሁ። ቤቴ ውስጥ የመቆየት ፍላጎት አልነበረኝም። የመኪና ቁልፌን አንጠልጥዬ ወጣሁ። ሆኖም ደከምከም ያለ ሞጣ እንግዶች እንደው በወጡልኝ ብሎ ሲጠባበቅ የቆየ በሚመስል መልኩ እንደወጡለት ገብቶ ጥቅልል ብሎ ተኝቷል። በሩን ከፍቼ በእግሬ ወጣሁ። ወዴት መሄድ እንዳለብኝ አላቅም ነበር። መንገዱ ጨለማ እንደመሆኑ መጠን ወይ የጅብ ራት አሊያም የማጅራት መቺ ገቢ እንዳልሆን በሚል ራይድ ለመጥራት ሞክረው። እሱም ለክፉ አልሰጠኝም። አገኘው። ወዴት መሄድ እንዳለብኝ ሳላቅስ ነብዬ ማጓዜን ቀጠልኩ። ወደ አንድ መንደር አቅራቢያም ስደርስ ወዲያው እንዲያወርደኝ ነግሬ ወረድኩ። ከአንድ አቅራቢያ የነበረ አረቄ ቤት ተመለከትኩ። በቀጥታ ያቀናሁት ወደዛ ነበር። በእያንዳንዱ እርምጃ አንዳች ትውስታ ወደኋላ ይመልሰኝ ጀመር። የእናቴ ድምፅ፣ ያደግኩበት ሰፈሬ፣ አብሬያቸው ተጫውቼ አፈር ፈጭቼ ያሳለፍኳቸው ጓደኞቼ ሳይቀር ትውስ አሉ።
እንደገባው ሁሉም ቀና ብሎ ተመለከተኝ። ለካስ አለባበስ ሁሉም ቦታ ወሳኝነት አለው። ወደዚህ ማህበረሰብ ሲመጣ መጤና ጠጉረ ልምት ተደርጎ መታየት የማይቀር ነው። መለስ ብሎ አሁን ካለሁበት ከኔና ከመሰረት ማሊያ ወይም እኛ ከምኖርበት ዓለም ሲመጣ ያው ነው። ሁሉም ሰው ሲመጣ ያው ነው። እንደውም ያ መንደር ቅድም እንዳልኳችሁ ይብሳል። ከግልምጫና ከማንቋሸሽ ይጀምራል። ቢያንስ እንደ ነገሩ መመልከትና ከላይ እስከታች ማጤኑ ላይ ነው። እሱም ሌላ ነገር አይደለም። ጉሮሬ እንደመጠራረግ ብዬ ከአንዱ አግድም ጋር ቁጭ አልኩ። ሰፋ ያለ ቀሚስ የለበሰች አስተናጋጅ ያረቄ ጠርሙስ ከመለኪያ ጋር ይዛ ከተፋለች። ልጠጣ አልጠጣ እርግጠኛ አልነበርኩም። የሰጠችኝን ተቀበልኩ። የቀዳችውን ባንዴ ጭው አድርጌ ተጎንጭቼ መልሼ አኖርኩት። ልድገምህ በሚል አስተያየት ስትመለከተኝ በእጇ ያለውን ጠርሙስ ቀበል አልኳት። ከፋይ ቢጤ ስለምመስል ብዙ አልተከራከረችኝም። አረቄውን እያንቆረቆርኩ መጎንጨት ጀመርኩ። ወዲያው አንዲት ከኔ በእድሜ ያነስ ምትል 30 መጀመሪያ ያለች ሴት ወደ ውስጥ ዘለቀች። ለአለባበሷ መሀል አካባቢ ካለው ማህበረሰብ ያለ ይመስላል። በጣም አንዘነጠች። ሆኖም ደግሞ ደህና የሚባልም አለባበስ መሰል ለብሳለች። ጸጉሯ ረጅም ነው። ብራውን የሚባለውን ከለር ተቀብቷል። የተተኮሰው ጸጉሯ እንደ መንጨባረር ብሏል። እየተንገዳገረች ነው። ወደዚህ ጎራ ከማለቷ በፊት ሌላ ቦታ 1-2 ብላ እንደመጣች ታስታውቃለች። እሺ እመቤት ሳቤላ አለች አረቄ ሻጯ። ትውውቅ ያላቸው ይመስላል። ቅጅልኝ አለች በረሸሙ ተንፍሳ ከአግድም ወንበር ላይ ዘፍ ብላ ተወርውራ ቁጭ እያለች። በይ ምንም የለም ተነሺ አለች በእጇ ወጋጅልኝ በሚመስል መልክ ልታነሳት እየሞከረች። እሷም አልሰማ በሚል መልክ ሌባ ጣቷን ነቀነቀች። ቀልዴን እኮ አይደለም ሳቤላ፣ ይኸው የቀረችዋን ጠርሙስ አዲስ ደንበኛ ወስዶታል አለች ወደ እኔ ባገጯ ጠቆም እያረገች። ያ የፈረደበት ወንድምሽ ይምጣና ተሸክሞሽ ይውሰድሽ። እንግዲህ ምን ይደረጋል? ይሄ ነገር እየተለመደ እንደሆነ ገባኝ። አረቄ ሻጯም እመቤት ሳቤላ ስትላት እንዲሁ ነገሩን ለማለት ብቻ ብላ ሳይሆን የዚህ ሴት ስም ሳቤላ እንደሆነ ተረዳው። እኔም የቀዳሁትን ጎንጨት እያልኩ ተመለከትኳት። አይኖቿ ከአንድ ቦታ ላይ ፈዟል። ጥርሷን እንደ ማፋጨት አለች። ከአይኗ አንድ የእንባ ዘለላ ሲወርድ ጊዜ ፈጠን ብላ እንባዋን ጠረግ አረገችው። ጉድ በል ጎንዳ አረቄ ሻጯ አይኔን አላመንኩም በሚል መልክ ጎንበስ ብላ እንደማጤን አለቻት። እያለቀሽ ነው አለቻት ግራ በመጋባት መልክ። ሳቤላ ከተቀመጠችበት በንዴት መልክ መንቀር ብላ ተነሳች። እኔም በአይኗ ገርመም ካረገችን በኋላ ጥላኝ ወጣች። ሆ ጉድ እኮ ነው አለች ሻጯ አፏን እያሽሟጠጠች። እኔም ነገሩ ሳቤላ ገቢዋን እኔ ስለተቆጣጠርኩባት ተናዳ እንደሆነ ገመትኩ። ሂሳብ አልኩ እየተጣደፍኩ። የአረቄ ቤቱ ባለቤት ሂሳብ ማለት ያስደስታት አትመስልም ነበር። ገና ቆየት ብዬ ቤት ውስጥ ያለውን መጠጥ እያስወረድኩ እንድጨርስ የፈለገች ትመስላለች። እባክሽ ሂሳብ አልኩ በድጋሚ ከወንበሬ እየተነሳው። ሂሳቡን ከነገረችኝ ጠደፍ እያሉ ከኪሴ አውጥቼ ሰጧት። ሳቤላ የተባለችው ሴት እንድታመልጠኝ አልፈለኩም ነበር። ልክ ልወጣ ስል የአግዳሚው አንዱ ፍልጥ እግሬ ሲለኝ ጊዜ ተንገዳግጄ ቆምኩ። አረቄ ቤት የነበረው ተጠቃሚ ቀጥቀጥ ተብሎ ሳቀብኝ። እኔም
የተመታውን ቀልጥሜን እያሻሸው ወጣው። ከኔ ራቅ ብላ ከፊቴ ገድገድ እያለች የምትሄደዋን ሳቤላ ትንሽ ከተራመድኩ በኋላ ነበር የተመለከትኳት። በእጅ ያረቄ ጠርሙሱን እንደያዝኩት ነው። አረማመዷ ቀደም ብላ ስትንገዳገድ የነበረችዋ ሴት አልመስላለኝ። በእርግጥ መንገዳገዷ እንዳለ ነበር፣ ግን ሆኖ ፍጥነት አለው። እኔ ግን አንዳች ጭቃ እግሬ እንዳላወሰው ወደ ኋላ መጎተት ያክል ተሰማኝ። እቺ ክፉ ዓለም ክፉ መሀል መንገድ ላይ ሁለት እጆቿን ዘርግታ አንጋጣት ጮኻለች። የተረገማችሁ ናችሁ፣ አምላኪ ሁላችሁንም ድፍት ያርጋችሁ። ጩኸቷ እንደቀጠለ ነው። ደንገጥ ብዬ ባለሁበት ቆሜ ተመለከትኳት። በአካባቢው የነበሩ አነስተኛ ቤቶች እዛው እንዳሉ ድምፅ አሰሙ። አርፈሽ ወደ ቤትሽ ግቢ ሰካራም ሰካራም፣ እናንተም ትብል ሁሉ አለች ወደ ነዋሪዎቹ እየዞረች። እኔም ቀስ እያልኩ እንደምንም ዘዴ ተጠቅሜ ፈጥኜ ለመራመድ እየሞከርኩ ቀረብ አልኳት። ኋሏ እስከቀርብ አላስተዋለችኝም ነበር። ሳቤላ አልኩ። ደንገጥ ብላ ዞረች። ሆኖም ፊቷ ላይ ንዴት ቤጤም ጭምር ያለው ይመስላል። ማን አባትህ ነህ አንተ? እሷንም ግደሏት ስም ማስብላት ብለውክ ነው አለች እንደ መንገዳገድ ብላ። ኧረ አይደለም፣ እንደዛ አይደለም አልኩ። ስለማን እንደምታወራህ ባይገባኝ። ምን ፈልግ ታዲያ አለች ላፍታ ትክ ብዬ ከተመለከትኳት በኋላ በእጅ ያዝኩትን ጠርሙስ ከፍ አደረግኩ። እሷ ላፍታ ትክ ብላ አንዴ እኔን አንዴ ጠርሙሱን አፈራርቃ ተመለከተች። ካፍታ በኋላ አንድ ጥግ ስር ቁጭ አልን። እየተቀባበልን አረቄውን መጎንጨታችን ቀጠልን። ሳቤላ በተጎነጨሽ ቁጥር ከዓይኗ እንባ ይወርድ ነበር። ግራ ተጋብቼ ዝም ብዬ ተመለከትኳት። ትንሽ ቆየት ብላ ኪሷ እንደ መበርበር ብላ ሲጋራና ላይተር አወጣች። ካቀጣጠለችው በኋላ ሲጋራውን ማንቦግ ጀመረች። ቀጠል አድርጋ እንደ አረቄው እንጋራ በሚል መልኩ ጠየቀችኝ። ተቀብያት እኔም ሳብ እያረኩ ማስወጣት ጀመርኩ። ግን ሳላስበው ሳልቢጥ ያጣደፈኝ። ሳቤላ በፌዝ መልክ ተመልክታኝ ሳቃለችና መልሳ ተቀብላይ ለራሷ ማጨስ ጀመረች። ሳንባችንና ጉበታችን አንዴ በሲጋራው አንዴ ደግሞ በአረቄው ስንልጣ ቆየን። ስለዚህ ጃለም ምን ታስባለህ አለችኝ በመሃል በነበረ ዝምታ ውስጥ። እኔም ላፍታ ዝም ካልኩ በኋላ ሳቃልኩ። ጃለ አልኩ ንግግሬን ሳልጨርስ። ዓለሟ እኮ አልነበረችም ክፉ፣ እኛ ነን ክፉ አለችኝ። ፈገግ አልኩ። መርጠንችን ዓለም ውስጥ ማስቀረትና ማኖር ብንችል ቀጠለች። አዎ ተመርጦ ጥሩ ሰዎች ቢኖሩ ጥሩ ነበር አልኳት። እሺ ለማን? ለምሳሌ ለማን? ማን አለች። ፈገግ አልኩና ዞሬ ላፍታ ተመለከትኳት። ለምሳሌ በእኔ በኩል እናቴን እማዬ፣ ከዛ ዩኒቨርሲቲ አስተማሪ ፕሮፌሰር በሪሁ፣ ከዛ እያልኩ ቦታም ሰጣቸው እንደረደርኩና መለስ ብዬ አየኋት። ከዛ ሳቤላ አልኩ። አላሰበችውም ነበር። ግን እኮ አታውቀኝም አለች። ንግግር ያስደነገጣት እንዲሁም አንዳች ስሜት የፈጠረባት ትመስል ነበር። ባውቅሽ ግን ክፋይ ቢላስ ቸካሪ ብትሆኝ እንጂ እቺን ዓለም ካቆሸሿት መሀል አትመስይኝም አልኩኝ። ላፍታ በዝምታ ከተመለከተችኝ በኋላ ከንፈሬ ላይ አረፈች። ክው አልኩ። ከዛ መለስ አለች።
ይሄ ስሜት ከተሰማኝ ረጅም ጊዜ ነበር። በድንጋጤ ስሜት ትክ ብዬ ተመለከትኳት። ሁለታችንም ቁና መተንፈስ ጀመርን። ተክሜኔ ነበርኩ። አዎ ቀጣዩን እርምጃ የተራመድኩት። ግማሹ አረቄ መሬት ላይ ማንቆርቆር ጀመረ። ሆኖም እኛ ግን መሳሳማችን ማቆም አልቻልም ነበር። እኔም እሷም ቀምሶ እንደማያውቅ ሰው መተሻሸትና መሳሳማችን ቀጠልን። ከአፍታ በኋላ አንድ ተለቅ ያሉ ሽማግሌ የሚል ድምፅ ሲያወጡ ደንገጥ ብለን መለስ አለን። በዛች ቅጽበት ውስጥ የሳቢላ ቀሚስ ቁልፍ ተከፋፍቶ ነበር። ወደ ቀልቤ መለስ አልኩ። እሷም ደንገጥ ብላ ልብሷን አስተካከለች። ሽማግሌው አለፍ ብለው እንደሄዱ በዝምታ ተዋጥን። ከዛም ሳቢላ ቀድማኝ ምንጭቅ ብላ ከተቀመጠችበት ብድግ አለች። አንጋጥጬ የተመለከትኳት ጥላኝ ልትሄድ እንደሆነ አላጣሁትም ነበር። ሆኖም ያልጠበቅኩትን እጇን ዘርጋ አረገች። በድንጋጤ ውስጥ እንዳለው ተመለከትኳት። እጇን እንደዘረጋች ነበር። እጇን ይዤ የተነሳው ወዴት እንደምትወስደኝ አላወቅኩም ነበር። ግማሹ መንገድ ልክ ሰው ጓላችን የሚያሯርጠን ይመስል እጄ እንደያዘች በሩጫ ሄድን። ተከተልኳት። ሩጫዋን ተከትዬ ሮጥኩ። ካፍታ በኋላ ቆም ስትል እኔም ቆም አልኩ። እጄ ስትለቀኝ ሁለታችንም እያለቀለቅን ነበር። አይን ላይ ስንተያይ ጊዜ ሁለታችንም ፈገግ አልን። ጉልበቴ ከገባው አረቄ ጋር ተያይዞ ውሃ የሆነ ያክል ተሰማኝ። ጉልበቴን ያስ አድርጌ ትንፋሽ ለመውሰድ ሞከርኩ። ሳቢላ ከፊታችን ወዳለው ግቢ ስታመራ ቀና ብዬ ተመለከትኳት። ከቦርሷ ቁልፍ አውጥታ ከፈተችው። የቆምነው ደክሞን እንጂ ቤቷ በረጋ ደርሰናል መሰለኝም ነበር። ቤታቸው ለየት ያለ ነው። በቃ በውስጥ ያለው የድሮ ኢትዮጵያ ምስል ነበር። ቤቱ ከእንጨትና ከድንጋይ የተገነባ ነው። ግቢ ውስጥ የተለያዩ የሚያምሩ አበቦች አሉ። ተከተለኝ በሚመስል እይታ ተመለከተች። ከዛ ወደፊት አቀናች። ግቢ ውስጥ የድሮ ቀይ ዴክስ መኪና ቆመዋል። እች ልጅ ስትታይ መብድ ትመስላለች። አባቷና እናቱ ያሉበት ቤት ይሆን እንዲያመጣችኝ ስላሰብኩ እርምጃ ቀሰስ ቢልም ከመከተል አልተመለስኩም ነበር። ወደ ቤት ዘለቅን። በሩን ቆለፈች። ከሁኔታዋ እና ለድምፅ ካለመጠንቀቁ አንጻር የተረዳሁት ቤት ውስጥ ማንም እንዳልነበር ነው። በድጋሚ እጄን እየጎተተች በኮሪደሩ በኩል አመራን። አንዱን ክፍል ከፈት አድርጋ ወደ ውስጥ ዘለቀን። ማስተር ቤድሮም ይመስላል። ሲመስለኝ ቤተሰቦቹ የሉም። ሆኖም አላውቀው ቤት እንደ መምጣት ያንዳች ነገር ውስጤን ከብድ ይለው ጀመር። ሳቢላ ከላይ ያደረገችውን ሹራብ ወለቅ ካረገች በኋላ መጣው ብላኝ ወጣች። ስትመለስ ወይን ይዛ ተመለሰች። ሆኖም ብርጭቆ አልነበረም። ቀደም ብሎ እንደጀመርነው በጠርሙስ መጠጣት እንደፈለገች ታስታውቃለች። ወይኑ ከፍቼ መልሼ የሰጧት ጎንጨት ብላ መለሰችን። ይቀጥላም ያደረገችው ሂልቦስ ጫማዋን ወለቅ አርጋ የሸክላ ማጫወቻው ላይ ሸክላውን አስቀመጠች። ያልጠበቅኩት ሙዚቃ ተሰማኝ። አዎ የጂጂን ድምፅ ነበር። ከጋቢን ግሪንዌይ ጋር የተሰራውን መዘሬስ ሴንታዌ የሚለው ዘፈን። ፈገግ እያልኩ ከተቀመጥኩበት ብድግ አልኩ። የጋቢን ግሪንዌይ አድናቂ ነሽ አልኩ ፈገግ እያልኩ። አዎ ስዕል ስስል ወይ ድርሰት ስጽፍ ልዩ ስሜት ይፈጥርብኛል አለች ፈገግ ብላ። ባለማመን መልክ ፈገግ እያልኩ ወደ እሷ ቀረብ አልኩ። እስካሁን የት ነበርሽ አልኩ አይኗን እየተመለከትኩ። እሷም ወደ እኔ ቀረብ አለች። የወይን ጠርሙሱን በእጄ እንዳያስኩ ወደ ከንፈሯ ጠጋ አልኩ። በድጋሚ መሳሳም ጀመርን። የሁለታችንም ግለት እርስ በርስ ይሰማን ጀመር። ጠርሙሱን ተቀብላ ከጠረጴዛው ላይ ያስቀመጠችው። ሆኖም እኔን መሳሙን አላቆመችም ነበር። መሳሳማችን ተቀጠልን። ወደ አልጋ ቀናን። ሰውነቷ ልዩ ነበር። ብርቱካን የመሰለች ነች። ብነካት እንኳን የምትቆሽሽብኝ ያክል መስሎ ተሰማኝ።
መሳሳማችን እንደቀጠልን አልጋው ሊወደቅን የራሳችን ዓለም መመስረት ጀመርን። በስሜት ማዕበል እየወሸቅን እነዛ ቆሻሻ ሰዎችን ከህይወታችን ማስወገድ ቀጠልን። ሰውነቴ ከሰውነቷ ተዋህዶ ገለዋ ላይ እንዳለ ቁና መተንፈሴን ቀጠልኩ። ሳቢላን እንዳላመልጣት በሚመስል መልክ እሷ አንገቴን ንቅ አርጋ ይዛኛለች። ልትለቀኝ አልፈለገችም። እኔም ጭንቅላቴን አንገቷ ስር ቀበርኩ። በመሀል ቁርጥ ከሚለው የስሜት ትንፋሿ ለየት ያለ ድምፅ ስሰማ ጊዜ ቀና ብዬ ተመለከትኳት። አይኖቿ በእንባ ተሞልቶ ነበር። ላፍታ ተመለከትኳት። ውስጧ ጥልቅ ሐዘን አለ መሰለኝ። እኔም ከላይ እንዳሉ የነበረውን የስሜት እንቅስቃሴ በትንሹ ቀስ አደረግኩት። ሆኖም ማልቀሷ መጠኑን ጨምሮ ስቅስቅ ብላ ቀጠለች። ለምን እንደሆነ ባላቅም አይኖቼን ባዘሩ። ስሜት የተገለባበጠ ለወላይ ወረድ ብዬ አፍታ ልሰጣት ስል ቃርጋ ያዘችኝ። አትሄድ አለች በተማጽኖ። እኔም ላፍታ አይኗን እየተመለከትኩ በሽታ መልክ ጭንቅላቴን ነቅነቄ እቅፌ ስር መለስ አረኳት። ፍቅር መስራታችን እንደቀጠልን እየሳምኩ ማባበሌን ቀጠልኩ። ለይስሙላ ግን አልነበረም፣ ከልቤ ነበር። አንዳች ስሜቷና ቁስሏ እኔም ጋር ደርሶ ሲነዝረኝ ታወቀኝ። ከቆይታ በኋላ እንደተቃቀፍን እንቅልፍ ይዞን ሄደ። ንጋት ላይ የኔ ስልክ ነበር የረበሽኝ። ደንገጥ ብዬ ተነሳው። ስልኩን ሳየው መሰረት ነበር የደወለችው። ቀጥሎ ሌላ ስልክ ተተካ። ከቢሮ ነበር። አዲሱን ኬዝ በተመለከተ ቢሮ መምጣት እንዳለብኝና ከሳሿ እንደነቃች ተነገረኝ። እኔም እየተቻኮልኩ ልብሴ መለባበስ ጀመርኩ። በሩን ዘግተው ውጣ አለች ሳቢላ። ፊቷን ዞር አድርጋና ተገላብጣ ወደ እንቅልፏ ተመለሰች። ዝም ብዬ ትቻት ለመውጣት አልፈለግኩም ነበር። ያሬድ እባላለሁ አልኩ ለባብሼ እንደጨረስኩ። እዛው ቆሜ ሆኖም ዞር ብላም አልተመለከተችኝም ነበር። እኔም ብዙ ላስጨንቃት አልፈለግኩም። ሆኖም በቦታው የነበረ ወረቀትና እስክሪብቶ በአይኔ ፈለግ ካረኩ በኋላ ስልኬን ጽፌ አስቀምጬ ወጣሁ። ሳቢላ ዞር ብላም አልተመለከተችኝም ነበር። በእርግጠኝነት ቤታቸውን የሚያስተዳድረው ሰው ያን ወረቀት ወደ ቆሻሻ መጣያ መጀመሩ ማይቀር ነው እያልኩ ወጣሁ። ከሳቢላ ቤት ስወጣ ማታ በሩጬ የመጣሁት መንገድ ወዴት ሊወስደኝ እንደሚችል ግራ ገባኝ። በአቅራቢያው በጠዋት ቤተክርስቲያን ከሚሄዱ ሰዎች መካከል አንዱን ሰው ወደ ታክሲ መዳረሻው የት እንደሆነ ጠይቄ ወደዚያው አቀናሁ። አስፋልት ዳር እንደደረስኩ ጊዜ ሳላቃጥል ራይድ ጠርቼ ወደ ቤት ተመለስኩ። ቤት እንደደረስኩ መሰረት ካሎትሯ በጠዋት ተነስታና ቁርስ በጠዋት እንዲዘገጃጅ አድርጋ ነበር የጠበቀችኝ። ግራ አጋባኝ። እንደገባው ከንፈሬን ለመሳም ስትቃረብ ጊዜ ማታ ስጋት የነበርኩበት መጠጥ ጠረን ለራሴም አፈራስ ብሎኝ ወደ ኋላ መለስ አልኩ። ገብቷታል። እሷ በጸያፍ መልክ ተመልክታኝ ፈገግ አለች። ፈገግታዋም የምጻት ነበር። ሻወር ወስጄና ልብሴን ቀይሬ ወደ ስራ ለመሄድ ስወጣ ማዕድ ጠረጴዛ ላይ ተቀምጣ አገኟት። አንተን እኮ ነው የምጠብቀው ስትል እንድቀመጥ ጋበዘች። ነገሩ ባይጥመኝም ቁጭ አልኩ። ከፊቴ ያለውን እንቁላል ሳልነካ እንደ ነገሩ የተጠበሰውን ዳቦ ጎረስ አደረጉ። ግን ያሰኘኝ ቡና ነበር እና ለበርቄ ቡና እንድትቀዳልኝ ነገርኳት። ዛሬ ለአንተ ትልቅ ቀን ነው አለች ፈገግ ብላ። ነገሩ አልገባኝም ነበር። ትክ ብዬ በዝምታ ተመለከትኳት። ኬዙን አንተ እንዳያስከው ገብቶኛል አለች ፈገግ ብላ። ላፍታ ወደ ሳምሶናይት እየተመለከተች ውስጤን አንዳች ነገር ንዝር አደረገው። ካለኔ ፍቃድ ፋይሌ እንደነካቻቸው ገባኝ። ንዴቴን ዋጥ አድርጌ የተቀዳልኝን ቡና ፉት ብዬ ከተቀመጥኩ ኩበት ተነሳው። መሰረትም አብራኝ ብድግ አለች። አድርገው ማታውቀውን እኔን ለመሸኘት ነበር። ሳምሶናይቴን ፈጠን ብላ አነሳችው። ስሜቴን መቆጣጠር ሲያቅተኝ ታወቀኝ። አንዳች ነገር ውስጤን እያንቀጠቀጠው ነው። ሆኖም ንዴቴን ዋጥ ለማድረግ ተገደድኩ።
መኪናዬን ከፍቼ ቦርሳዬን ተቀብያት ልገባ ስል እጄን ያዛረገችው። ዞር ብዬ ተመለከትኳት። ቀረብ ብላ ከንፈሬን ሳመች። በፊት ከሚሰማኝ ስሜት የወረደና ጥላቻ የሞላው ስሜት ተሰማኝ። ለመርማሪ ስለሽ ስልክን ሰጥቼዋለሁ። በሚያስፈልገው ነገር በሙሉ ያግዛሃል እሺ አለች ፈገግ ብላ። ነገሩን ቀድመው እንደጨራረሱት እና የዚህ ነገር ዋና ተጠያቂ ማን እንደሆነ እርግጠኛ ሆንኩ። ሞጣ ፈጠን ብሎ በሩን ከፈተ። መኪናዬ እንዴት እያሽከረከርኩ እንደሆነ እንኳን ሳይታወቀኝ ቢሮዬ ጋር ደረስኩ። እዛ እንደደረስኩ አንዳች ነገር ውስጥ ከበድ ይለኝ ጀመር። ገብቼ ማንን አምኜ ማናገር እንዳለብኝ እንኳን ማቀው ነገር አልነበረም። እንደገባው ፋይሉን በድጋሚ ማገላበጥ ጀመርኩ። የስራ ባልደረባዬ ተስፋዬ ቸኮል እያለ አርፍዶ ወደ ቢሮ ገባ። የሴት ቃል ሰለባ የሆነችው ስንታየው መንቃቷንና ቃሏን ለፖሊስ እየሰጠች እንደሆነ ነገረኝ። መርማሪ ስለሺ ማን ነው አልኩ። ደውሎልህ ነበር እንዴ አለኝ። ነገሩ ገባኝ። ወጥመዱ ተዘርግቷል። ወጥመድ ውስጥ ደግሞ እኔም አለሁ። እንዴት መውጣት እንዳለብኝ ግን አላውቅም። አቶ ምሩጽ እንኳን ለባዳው ለሳሙኤል ቀርቶ ለእኔም እንደማይመለሱ ገባኝ። ቀጥታ ወደ ሆስፒታል አቀናን። መርማሪ ስለሺ የተባለው ሌባና ቀማኛ ፈገግ ብሎ ተቀበለኝ። እኔም በሱ ጎን ያለው ነኝ። እንደዛ ነው የመሰለው። በእርግጥ ነው ግን ከየት ወገን እንደቆም እኔም አላወቅኩትም ነበር። ከፍትህ ጎን አሊያም ከሞትና ከገደል ጎን ቢላውን መወሰን አልቻልኩም ነበር። ወደ ውስጥ ስንዘልቅ ተጎጂዋ ስንታየው ፊቷ በሚያሳዝን ሁኔታ ከጥቅም ውጭ ሆኖ ተመለከትኳት። ሰው ዞር ብላ ለማየት የፈራሽ ትመስላለች። አንዳንድ ጥያቄ ተስፋዬ ጠይቃት ጀመር። ሆኖም ወረቀቱ ላይ እንዳሰፈረው እሷም ጣቷን ወደ ሳሙኤል እያመላከተች ነበር። ግን ድምጿ ላይ አንዳች ፍርሃትና የመንቀጥቀጥ መሰል ሁኔታ ነበረው። ሁኔታዋን ተረዳው። ነገር ግን ቀላል አልነበረም። ከ3 ቀን በኋላ ችሎት ፊት ቆመ። ሆኖም ያልጠበቅኩት ነገር ነበር የተመለከትኩት። የኔ አንበሳ ወንድም ነጻ ትወጣለህ፣ እሺ ትወጣለህ፣ ሀቄትም አይቀርም እያለች ከሳሙኤል ኋላ ከተል የምትለዋን ሴት ተመለከትኳት። ሳቤላ ነበረች። አይን ላይ ተያየን። ሆኖም ችሎት መሀል እንደማቃት መሆኔ እኔ ለሌላ ችግር እንደሚያመጣ ተረድቼ ወንበሬ ላይ አረፍ አልኩ። በቦታው ጋሽ ምሩጽ መሰረትና እናቷ እትዬ ዘነቡ ነበሩ። ልቤን አንዳች ነገር ሲተናነቀኝ ታወቀኝ። ሳሙኤልን ሊደግፈው የቆመው ጠበቃ ማውቀው ማርቆስ ነበር። ብር ወደ ተከመረበት የሚዘናበል ካሰኘው የራሱንም ደንበኛ አሳልፎ የሚሰጥ ሰው። ሳሙኤል ምን አይነት ፍም እሳት ውስጥ እንደተጣደ ተረዳው። አይኔ ደጋግሞ ሳቤላ ላይ ያርፍ ጀመር። የሳምኩት ከንፈር ለወንድሟ በህፍራት ሲንቀጠቀጡ አብሬያት ላለቅስ የደረስኩበት ሁኔታ ዝም ብሎ ድግ ብዬ እየተመለከትኳት፣ ውብ አይኖቿ ደግሞ እንባ ሲያቀሩ አየኋት። ምራቄን ደጋግሜ ዋጥኩ። የአይኔን እይታ ተከትላ መሰረት ሳቤላን በአይኗ ገርም ማረገቻት። ዳኛው ሲመጣ ከወንበር ተነስተን በክብር ተቀበልን። ችሎቱ ተጀመረ። ጠበቃ ንግግሩን ጀመረ። ሆኖም አዛማኝና ጠጣር የሚባል ነጥቦችን እየጣል አልነበረም። ነገሩን ሆን ብሎ እያደረገው መሆኑን አላጣሁበትም። ካፍታ በኋላ እኔ ጥያቄ ለማንሳት ተነሳው። ሳሙኤል ገና እንደ ፍሬ ልጅ ነው። መቀየር መለወጥ የሚችል ወጣት። ይታይ ቅድሚያ ሳቤላ ላይ ያረፈ ምን እንደሆነ ባላቅም በስስት ነበር የምትመለከተኝ። የልመና ይሆን የንዴት ግን ሊገባኝ አልቻለም። ጥያቄዎችን ማከታተል ጀመርኩ።
ሳሙኤል ፈራ ተባ እያለ መመለስ ጀመረ። አንድ ስም ጠራ። በዚህ መሃል ስንታየውን ሁሌ ለእኔ ብቻ ዝፈኝ በማለት የሚያስቸግራት ቶማስ ምሩጽ የተባለ ሰው በቦታው እንደነበር በፍርሃት ተናገረ። እኔ ከተል ብዬ ከዚህ በፊት ለምን ቃኑን ሲሰጥ እንደዋሸ ጠየቅኩ። አስፈራርተውት እንደሆነ መለሰልኝ። ቀጣዩ ምስክር ራሷ ስንታየው ከሳሿ ነበረች። ስንታየው በዊልቸር ነበር የመጣችው። ሳሙኤል ሲመለከታት ጊዜ እምባው ይከተለው ጀመር። ሁለቱም አንዳች ፍቅር እንዳላቸው ከአስተያየታቸው ያስታውቅ ነበር። ግን ያልተጠበቀ ነገር ተፈጠረ። ስንታየው የረዥም ዓመት አብሮ አደግና ፍቅረኛዋ ሳሙኤልን ካደች። አዎ ድርጊቱን የፈጸመባት እሱ መሆኑና በቦታው ቶማስ ስላልነበር እሱ በቅናት ተነሳስቶ እንዳደረገው ተናገረች። የከሳ ፍቅረኛዋ ሳሙኤል ነገሩን ማመን አልቻለም ነበር። ሆኖም ነገሩ ለኔ ጥሩ ነጥብ ነበር። መርማሪዎቹ ያደራጁት ፋይል ቶማስ የሚባለው ግለሰብ በዕለቱም ሆነ በቦታው እንደሌለ ነበር የተገለጸው። ከአሚ ክርክር በኋላ ዳኛ ቀጠሮ ሰጥቶን ተለያየ። ጋሽ ምሩጽና መሰረት ችሎን ላይ በነበረኝ ብቃት የተደሰቱ ይመስል ነበር። መርማሪ ስለሺም ቢሮዬ ድረስ በመምጣት በድብቅ የዘር ፈሳሹ የሱ ወይም የሳሚ የሐሰት ማስረጃ ተቀይሮ እንደሆነ ነገሩኝ። ነገሩን እንዴት መወጣት እንዳለብኝ ግራ ገባኝ። እንደተለመደው ቢሮዬ ስቆዝምና ሳዘን ቆይቼ ተነስቼ ወደ ቤት ልወጣ ስል መኪና ማቆሚያ ጋር ሳቢላ ቆማ ተመለከትኳት። ከዓይኗ መንታ መንታ እንባ ይወርዳል። ሳቢላ ብቸኛው ታናሽ ወንድሟ መሆኑንና እሱም እንዳላደረገው ስንታየውም ቢሆን እነሱ ቤት ያደገች በሙዚቃ ዓለም አብረው ብዙ ስራ የሰራች መወዳት የምትወደው የልጅነት ፍቅሩ እንደሆነችና የዋሸችው አስገድዷት እንደሆነ ለፍትህ የቆምኩ ሰው ከሆንኩ ጉዳዩን በደንብ እንድመረምር ነገረች። ተማጸነችኝ ብል ይቀላል። ነገር ግን እኔ ያለሁበትን አጣብቂኝ እሱ አልተረዳችልኝም ነበር። ቤት ስደርስ ሞቅ ሞቅ ብሏል። ቤት ውስጥ ጋሽ ምሩጽ፣ እትዬ ዘነቡ፣ ጋሽ በላይነህና የድርጊቱ ፈጻሚ ቶማስም ነበር። ከጋሽ በላይነህ በቀር ሌሎቹ ስመለከታቸው አንዳች ነገር አንገፈገፈኝ። ውስጤ የሆነ ነገር ነዘረው። ቀደም ብላ ሳቢላ የነበረችበት ሁኔታ ሳስበው እነዚህ ሰዎች እየደገሱና እየተደሰቱ ስላለ ሁኔታ ማሰቡ አቃተኝ። ውስኪ የያዘውን ብርጭቆ ያቀበለኝ ቶማስ ነበር። እንደ ጽዋ ብርጭቋችን ከፍ አደረግን። ድላችን በሚመስል መልክ ብርጭቋችን እንዳጋጨን። ሆኖም ውስጤ ክትክቱ ሲወጣ ተሰማኝ። በድን የሆንኩ ያክል ተሰማኝ። ከቆይታ በኋላ ወደ ሽንት ቤት ሄጄ ማስመለስ ጀመርኩ። ከእነዚህ ሰዎች ጋር አንድ ማዕድ መቅረቤን ማመን ከበደኝ። ሆኖም እኔም ብሆን የእነሱን ያህል ኃጢአተኛ ነበርኩ። ከቆይታ በኋላ ራሴን አረጋግቼ ከሽንት ቤት መለስ ስል ጋሽ በላይነህ ኮሪደሩ ጋር ቆመው እየጠበቁኝ ተገናኘን። ገና እንዳዩኝ ፈገግ አሉ። የእሳቸው ፈገግታ በትንሹም ቢሆን ውስጥ የነበረውን የእሳት ስሜት ቀዝቀዝ አረገው። ወክና አርግ ብለውኝ ወጣን። በእግራችን ራመድ እያለን እሳቸውም ትንቧቸውን እያጨሱ ስለ ድሮ ታሪካቸው እንደ ሁልጊዜ ማውራት ጀመሩ። ሆኖም ዛሬ ከቀልብ ሆኜ አልሰሟቸውም። ወደ ቤት ጋር ደርሰን የግቢው በር ጋር ስንቆም ቀና ብለው ተመለከቱኝ። ልጅ ያሬድ፣ በህይወት ፈጣሪ ህሊና ማንነት ብሎ ደግሞ እንደኔና እንደ አንተ የህግ ሰው ስትሆን ፍትህን ማታተርፍበት መንገድ ላይ ትቆማለህ። ነገር ግን ይህን አታድርግ።
ውሳኔ መጥረጊያ ሚያስይዝና ማያስፈልገውን ጠርገህ ማስወገድ እንዲኖርብህ የሚያስገድድ እንኳን ቢሆን ደፍረ ሞክረው አሉኝ። ቃላቸው ውስጤን ቦርቡሮ ተሰማው። ላፍታ ዝም ካልኩ በኋላ በፍርሃት አይን ቀና ብዬ ተመለከትኳቸው። ልጄ፣ የገዛ ባለቤትን ልጄ መሰረትንም ቢሆን አሉ ፈገግ ብለው። እኔም ያላሰብኩት በመሆኑ ደንገጥ ብዬ ተመለከትኳቸው። ትከሻዬን መታ መታ አድርገው ወደ ውስጥ ሰለቅን። የፍርዱ ቀን እንደ ምጥ ቀጠሮ ደረሰ። እኔም ምስክር ትሆናለች ያልኳትን ግለሰብ ይዤ ቀረብኩ። ስንታየው ነበረች። ከሷ በተጨማሪ ምርመራውን የሰራችው ስንታየው ስትመጣ ክትትል ስታደርግላት የነበረችው ነርሷ በውስጧ የተገኘውን የዘር ፈሳሽ ዋናው ሐኪም ማቀየሩን ምስክርነት ቃሏን ሰጠች። ቀጣይ ያመራሁት ወደ ስንታየው ነበር። ቀጣይ ነጥቤ ደግሞ ስንታየው ቀደም ብሎ በነበረው ችሎት ያነሳችውን ነጥብ ይዤ ነበር። እሱም ቶማስ የተባለ መርማሪዎች ያደራጁት ፋይል ላይ የሌላ ሰው ስም መነሳቱን። ስንታየው ያነባችው ሆስፒታል በደረሰባት ግፊትና ማስፈራሪያ ምክንያት ቃሏን እንደቀየረች እንደ ድርጊቱን ፈጻሚ የሆነው ቶማስ መሆኑን መሰከረች። ፍርድ ቤቱ በአንድ እግሩ ቆመ። እኔም የገዛ ሚስቴ ቤተሰቦች እሳው አይኔ ስር የገዛ ጠላቴ ሲሆኑ ተመለከትኩ። በመሃል ብቻ በድርጊት የተደስተው ፈገግ ካሉት ከጋሽ በላይነህ ጋር አይን ላይን ገጠምኩ። ከ8 ወር በኋላ እኔም አዲሱ ጎዳናዬን ተቀላቀልኩ። የፈታኝ የሰከረ ብባልም ያዋጣል። ቤት ተከራይቶ ከቅንጡ ቤት ወጥቶ ሚኖር በስተርጅና ላጤ የሆነ አቃቢ ሕግ ሆንኩ። ሆኖም እንደለመድኩት ቢሮ አምሽቼ መውጣት ትቻለሁ። ቡና ቤቴ የራሴ ቤት የራሴን ቡና አፍልቼ ራቴን አቀራርቤ ዘፈሬን እየሰማው መጽሐፌን እያነበብኩ ማምሸቱን ተያይዤዋለሁ። ልክ እንደ ሴት ቤቱ የሚናፈቀው ላጤ ቦኛለሁ። እንደተለመደው ከሰራተኞች እኩል ቦርሴን አንግቼ ስወጣ ታዲያ ከአንድ ሰው ጋር አይለኝ ተያየው። በምሽት ልቤን ከሰረቀችኝ ሴት እይታ ጋር ከሳቤላ ጋር ነበር። ልክ ስታይኝ ፈገግ አለች። ካደረገችው ቢጫ ቀሚስ ጋር አበባ መስላለች። ሆኖም ቢያስደነግጠኝ ሌላ ነገር ነው። ቀሚሷን ገፋ ያደረገው ሆዷ ነበር። ተፈጸመ።